በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ አባቶቻችን ሊቃውንተ ቤተ ክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት በየማዕረጋችሁ እንዲሁም መዘምራን፣ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተ ክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ዋላችሁ? ሳይገባን በቸርነቱ በይቅርታው አቅፎ ደግፎ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ያ ቃል ሥጋ ሆነ። እስኪ ሁላችሁም በሉ ያ ቃል በሉ እስኪ ሥጋ ሆነ። እስኪ ንገሩኝ። ያ ቃል ምን ሆነ? ሥጋ ሆነ። እንደ እግዚአብሔር መልካም ፈቃድ ያው በቤተ ክርስቲያናችን በመምህራኑ ፕሮግራም መሰረት የቅዱስ ዮሐንስ ወንጌል ምዕራፍ 1ን እንድንነጋገር ነው። ጠቅለል አድርገን እንደ መነሻ ማለት ነው። ጥሩ ሐሳብ ነው። ያው የተሰጠኝ ሐሳብ ተከታታይ እንዲሆን ዮሐንስ ወንጌል ቀጣዩ ምዕራፍ ደግሞ ቀጣይ እንዲሰጥ ማለት ነው። በዚህ ዙሪያ ላይ ብንጀምረው የሚል ሐሳብ ነውና በጣም ጥሩ ሐሳብ ነው። ያ ቃል ምን ሆነ? የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ የምናገኘው ኃይለ ቃል ነው። እንግዲህ ስለ ቅዱስ ዮሐንስ ወንጌል ስንናገር ዛሬ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ከወንጌላውያን አንዱ ነው። ከ12ቱ ሐዋርያት አንዱ ሐዋርያ ነው። ወንጌልን ከጻፉ ሐዋርያት መካከል አንዱ ወንጌላዊ ነው። የቅዱስ ዮሐንስ ወንጌል የጻፈ ማለትም በተጨማሪ የቅዱስ ዮሐንስ መልእክታትን የጻፈው ይሄው ታላቁ ሐዋርያ ነው። ራእዩን የጻፈው ራእየ ዮሐንስ የምንለው የመጽሐፍ ቅዱስ ክፍል የረቀቀው ሚስጥር ማለት ነው የጻፈው ይሄው ታላቅ ሐዋርያ ነው ማለት ነው። ብዙ ጊዜ መጥምቀ መለኮትና ወንጌላዊ ዮሐንስ ለሚመናን ስለሚምታታ በግልጽ ቋንቋ በመጽሐፍ ቅዱስ ያሉ መጻሕፍትን የጻፋቸው የዮሐንስ ወንጌል፣ የዮሐንስ መልእክት፣ የዮሐንስ ራእይ ማን ነው ቢባል ዛሬ የምናከብረው ታላቁ አባታችን ወንጌላዊ ማን ነው? እሱ ክብር ለአባታችን ይሁንና ወንጌላዊ ቅዱስ ዮሐንስ ነው ማለት ነው። ዮሐንስ ስንል ቀጥታ ትርጉሙ ፍጹም ደስታ ማለት ነው። ይህንን ደግሞ ትርጓሜውን እስከ ስሙ የተናገረው ታላቁ መልአክ ቅዱስ ገብርኤል እንደሆነ በሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምሮ የምንመለከት ነው። ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወበአ ውስተ ቤተ መቅደስ ወቆመ በየማነ ምሳው ለዘካርያስ ወልደ በራክዩ። የእግዚአብሔር መልአክ ከሰማይ ገብርኤል የተባለው መልአክ ወርዶ በቤተ መቅደሱ በካህኑ በዘካርያስ ቀኝ ቆመ። ኤልሳቤጥ ሚስት ልጅ ትወልድልሃለች፣ ስሙ ዮሐንስ ይባላል። ዮሐንስ ማለትም ፍስሐ ወይም ፍጹም ደስታ ማለት ነው። ፍስሐ ዋሴት ነው፣ ፍጹም ደስታ ማለት ነው። ለመጥምቁ ቅዱስ ዮሐንስ የተነገረ ቢሆንም ዮሐንስ የሚለው ስም ግን ፍጹም ምን ማለት ነው? ምን ማለት ነው? ደስታ ማለት ትርጉሙ ላይ ነው አሁን ያለን። ወደ ዋናው ርዕሳችን ስንመጣ ወንጌላዊ ቅዱስ ዮሐንስ እንግዲህ ከሌሎቹ ወንጌላውያን ለየት የሚያደርገው ነገር አለ። ሊቃውንት የሚስማሙበት ማለት ነው። ማቴዎስ ወንጌል ጽፏል፣ ሉቃስም ወንጌል ጽፏል፣ ማርቆስም ጽፏል። ሉቃስም በብስራተ መልአክ ጀምሮ በቤተልሔም ተወለደ ነው። እረኞችና መላእክት በአንድ ላይ ሆነው ማንን አመሰገኑ? እግዚአብሔርና ይሄ በዓይን በታየ ማለት ነው። ሉቃስ በዓይኑ ባየው ነገር ነው የጻፈው። ማቴዎስም በቤተልሔም ተወለደ የአብርሃም ልጅ የዳዊት ልጅ ብሎ በቤተልሔም ተወለደ። ከምስራቅ መጥተው የጥበብ ሰዎች ሰገዱለት፣ እጅ መንሻ አቀረቡለት። በዓይን በታየ ነገር ነው ማቴዎስም የጻፈው ማለት ነው። ወደ ቅዱስ ማርቆስም ስንመጣ ቀዳሚው ለወንጌል እግዚእነ ኢየሱስ ክርስቶስ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ መጠመቁን በዓይኑ በታየ ነገር ነው የጻፈው ወንጌላውያን ነው። ወደ ቅዱስ ዮሐንስ ስንመጣ ግን ለየት የሚያደርገው ነገር ተጸነሰም አይደለም
ተወለደም አይደለም ተጠመቀ በሚልም ነገር አይደለም የጀመረው። አስቀድሞ ቃል ነበረ ብሎ ነው የሚጀምረው። ከቃሉ ጋር ናችሁ? ምን ነበረ? አስቀድሞ ምን ነበረ? አያችሁት? ወጣ አደረገው። ባልታየ ነገር፣ ባልተጨበጠ ነገር፣ ባልተዳሰሰ ነገር የረቀቀውን ነገር ምን ብሎ አመጣው? አስቀድሞ ቃል ነበረ። ቃልም በማን ዘንድ ነበረ? በእግዚአብሔር ዘንድ ነበረ። ቃልም ራሱ ማን ነው? ራሱ እግዚአብሔር ነው አለው። አያችሁ ሲተቀው ቃል ሶስት ጊዜ ነው ያለው። የሶስትነት ምሳሌ ነው። ቃል ብቻ ደግሞ ቋንቋ ለመቀየሩ ደግሞ አንድ አይነት ቋንቋ ደግሞ ሶስት ጊዜ በአንድ ቋንቋ መናገሩ ደግሞ የአንድነቱ ምሳሌ ነው። አያችሁ ሚስጥረ ሥላሴን ቁጭ አደረገውና ነገር ሁሉ በሚስጥረ ሥላሴ የሃይማኖት ትምህርት ሁሉ በስመ ሥላሴ ይጀመራልና ቃል አስቀድሞ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ ማን ነበረ? እግዚአብሔር ነበረ ብሎ በሚስጥረ ሥላሴ ትምህርቱን የጀመረ ማለት ነው። ያ ማለት ደግሞ እንደ ሊቁ አገላለጥ ደግሞ እንደ ኤጲፋንዮስ አገላለጥ ባልተፈጠረ ዘመን ባልተቀመረ ዘመን እግዚአብሔር ነበረ የሚለውን ነው የገለጠን ማለት ነው። ይሄ የምናየው ግዙፍ ዓለም ሳይፈጠር አስቀድሞ ማን ነበረ? እግዚአብሔር ነበረ እያለ ነው። ግዙፉን ዓለም ፈጥሮ ደግሞ ማን አለ? እግዚአብሔር አለ። ይሄ የሚታየውን ዓለም ደግሞ ከመኖር ወደ አለመኖር አሳልፎ ለዘላለም ማን ይኖራል? ክብር ለስሙ ይሁን፣ እግዚአብሔር ይኖራል ለዘላለም። ይህን ነው እያለ ያለ የረቀቀውን ነገረ ሥላሴ ለዓለም ያስረዳ ራእየ ኅቡዓት ማለት የተሰወረን ነገር ለዓለም የገለጠ ማለት ነው። ታወግሎስ ማለት ነባቢ መለኮት ማለት ነው። ማንም ፍጡር የማይደፍረውን ነገር አበጥሮና አንጠርጥሮ ጽፎ ለዓለም በገሃድ የገለጠ ልዩ ሐዋርያ ማለት ነው። አያችሁ ቅዱስ ዮሐንስን ስናስብ ይህን ሁሉ ማሰብ ያስፈልጋል ማለት ነው። ስለዚህ እያለ ከመጣ በኋላ በነገራችን ላይ እንደው ሶስት መሰረታዊ ነገሮችን በምዕራፍ 1 ላይ ማየት እንችላለን። በዚሁ በምዕራፍ 1 ላይ ስንት ነገሮችን? ሶስት። አንደኛ ፍጥረተ ዓለም በእግዚአብሔር መሆኑን ይገልጣል። ሀልወተ እግዚአብሔርን ነው መጀመሪያ የነገረን። ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ ማን ነበረ? ይሄ ሀልወተ እግዚአብሔር ይባላል። በዚህ በትምህርት ሃይማኖት ሲሰጥ ትምህርቱ መጀመሪያ ስነ ፍጥረት ተፈጠረ፣ አለፈ፣ ያልፋል ብለን ከመናገራችን በፊት ዝርዝር ስነ ፍጥረትን ከመናገራችን ከመተረካችን በፊት እግዚአብሔር መኖሩን ነው ለዓለም የምናስተምረው። እግዚአብሔር አለ ሳይባል ፍጥረት ተገኘ አይባልም። አሁን የዓለም ችግሩ ይሄ ነው። አያችሁ ዝም ብሎ ዓለም በራሱ ተገኘ ብለው የሚያምኑ ፈላስፋዎች አሉ የሉም? አሉ አይደለ? ግን እነኛ ተፈላስፈው የአእምሯቸው ማረፊያ አጥተው ወደ እብድነት ነው የሚቀየሩት። እንዲህ አይነት ሰዎች አይታችሁ ከሆነ ለምን ሊባል ዙሮ ዓለም በራሱ መጣ ብለው ቢናገሩም የመጣውን ዓለም ደግሞ ሲተረጉሙ ለዓለም ሲያስረዱ ምን ይላሉ? ተፈጥሮ ብለው ይናገራሉ። አያችሁ ምን ብለው ይናገራሉ? ተፈጥሮ ይላሉ። ተፈጥሮ ካልክ ፈጣሪ አለ እያሉ እኛም እኮ ሌላ አለ። ተፈጥሮ ብለን የምናወራ ከሆነ ተፈጥሮን ያስገኘ ምን አለ ነው? ፈጣሪ አለ ነው። የግድ እግዚአብሔር ብሎ ባይናገርም ዓለም የትም አይደርሱም። ምንም ይበል ምንም ተፈጥሮ ካለ ፈጣሪ አለ ማለት ነው። ስለዚህ እኛ ለዚህ ነው አስቀድሞ ወንጌላዊው ባልተፈጠረ ዘመን ባልተፈጠረ ዓለም ባልተቀመረ ዘመን እግዚአብሔር አለ ያለው ሊቁ ይህንን አስቀድሞ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። ሀልወተ እግዚአብሔርን በዚህ ባጭር ቋንቋ ረቂቁን ነገር ከገለጠ በኋላ ቀጠለና ሶስት ነገሮች ነው ያልኳችሁ በዚህ ምዕራፍ ላይ ያሉ ፍጥረት ስነ ፍጥረት ይቀጥላል። እዚያ ቀጥሎ ማለት ነው። አያችሁ ሁሉ በርሱ ሆነ። እስኪ ባሉ ሁሉ በማን ሆነ? በርሱ ሆነ ይላል። ሁሉ በርሱ ሆነ ካለ በኋላ ካለ ርሱ አንዳችስ እንኳን የሆነ ነገር የለም። አያችሁ ሲያስቀምጠው መጀመሪያ ያለው እግዚአብሔር ነው። ቃል ብሎ የገለጠው እግዚአብሔር መኖሩን ዓለም ሳይፈጠር እግዚአብሔር መኖሩን ማለት በጣም የሚገርም ነው። አሁን ለምሳሌ በሰማይ ያለ እንላለን አይደለ? አው ነቢያቱም ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው አለ። በሰማይ ዙፋን አዘጋጀ። ነቢያት በዚህ መንገድ ገልጸውታል። እኛም በሰማይ ያለ እንላለን። በሰማይ ያለ ማለት የሚመናን ሰማይ የራቀ የመጠቀ የረቀቀ ክብር ያለው ነገር ነው። ከዚያ በላይ ሊቁ እንደተናገረው ዘይነብር መልዕልተ አስተራየ ዲበ ምድር በስጋ ሰብ ከልልና በላይ ልልና የሚኖር ያ ማለት
ፍጥረቱን ቢፈጥርም ከፍጡር ውጭ መኖር የሚችል ከፍጡራን ውጭ ሆኖ ፍጡራን መቆጣጠር የሚችል እርሱ ከልልና በላይ የሆነ ልልና በስጋ ሰው ተገለጠ ይላል። በማን ስጋ? በሰው ስጋ ምን አለ? ተገለጠ በስጋ ሰው። ስለዚህ ያ አስቀድሞ የነበረው ቃል ካለመኖር ወደ መኖር አጥቶ ዓለምን ፈጠረ ብሎ የመጀመሪያው ዋና ነጥብ ፍጥረተ ዓለምን ይተነትናል። የዮሐንስ ወንጌል ምዕራፍ 1 ማለት ነው። ፍጥረተ ዓለምን የሚተነትነው ሁሉ በእርሱ ሆነ ማለት ከሱ ውጭ የሆነ አንዳች ነገር የለም ማለት ነው። በዚህ ዓለም የፈለገው ቢራቀቅ ቢማር የፈለገው ቢጠበብ ማለት ነው ጠፈር ሊወጣ ይችላል። ጠፈር ላይ ቤት ሊሰራ ይችላል። ጨረቃ ከዋክብትን ሊመራመር ይችላል። በዘባነ ጨረቃም ሊጓዝ ይችላል። እሱ የኛ ጉዳይ አይደለም። ዋናው መሰረታዊ ነገሩ ግን ሁሉ በእርሱ ሆነ ስንል ይሄ ሁሉ የሚመራመረው አንዱ ከአንዱ ተምሮ ነው። ከቃሉ ጋር ናቸው። ምን ብሎ ነው? አንዱ ከአንዱ ተምሮ ነው። አንዱ ለአንዱ አማካሪ ሆኖ ነው። ተጠጋግሎ ተሸካክሞ ነው የዚህ ዓለም ሊቅነት የሚኖረው ማለት ነው። እግዚአብሔር ግን ይህንን ካለመኖር ወደ መኖር አጥቶ ሁሉ በእርሱ ሆነ የተባለው ስነ ፍጥረት ሲፈጥር ይህን ሁሉ ስነ ፍጥረት ሲፈጥር እግዚአብሔር ሰባት ሰማያት ያለ አንድ ምሰሶ እዚህ በታይ ምድርን በተንጣለለ ባህር ላይ ያለ መወጠሪያ ሲያስቀምጥ እግዚአብሔር ረዳት አንድም ረዳት አላስፈለገውም፣ በራሱ ሁሉን አደረገ እያለን ያለው ክብር ለስሙ ይሁንና፣ አያችሁ ሁሉ በራሱ ሆነ ማለት ይሄ ነው። ይመናል እንዳልኳችሁ ዓለም የሚመሩ ሰዎች ብዙ ባለሙያዎች ከስራቸው ደርድረው የአማካሪ ብዛት ነው ዓለምን የሚመራው። ብቻውን የሚመራ ያለ መሪ የለም። ብዙ አማካሪ ያስፈልገዋል። ለምን? ጎደሎ ነዋ። ሙሉ የሆነ መሪ የለም ባለሙያ። ብዙ ጥበበኞች ቢመራመሩ ቢራቀቁም እነኚህ ሁሉ ደግሞ ምን አላቸው? አንዱ አንዱ ተመጋግቦ አንዱ አንዱን አስተምሮት አንዱ አንዱ ነግሮት ማለት ተረዳድቶ ነው ዓለም የሚኖረው ማለት ነው። እግዚአብሔር ግን ሁሉ ሲፈጥር ምን የለውም? ረዳት የለውም። አማካሪ ማያስፈልገውም ነው። ዲዮናስዮስ የተባለ ሊቅ አለና ምን አለ መሰላችሁ? ይፈቅድ እግዚአብሔር ኃይለ መልአክ፣ እግዚአብሔር የመልአክ እርዳታ አላስፈለገውም ማለት ለምን ቢባል እስመ ውእቱ ፈጣሪ ሆሙ ለመላእክት፣ ይህን ሁሉ መላእክትን ራሱ የፈጠራቸው እሱ ነውና ከመላእክት እርዳታ አይፈልግም ይላል። ሊቁም ደግሞ ቅዱስ ያሬድ ወደ ድጓው ስናመጣው ደግሞ ይህን የሊቁን ሐሳብ ወደ ሊቁ ስናመጣው ምን አለ? አመ ይፈጠራ እግዚአብሔር ለምድር ኢዜነ ወለሰማይ ነው። እግዚአብሔር ምድር ሲፈጥር ሰማይን አላማከረውም። ሰማይን ሲፈጥር ምድርን አላማከራትም። ወይ ተማከረ ምስለ መላእክቱም አልነገራቸውም። ለመላእክትም እንኳን አላማከረም ማለት ለምን ቢባል የዚህ ሁሉ እርዳታ ለማን ስለማያስፈልገው፣ ክብር ለስሙ ይሁን፣ ምንም ስለማያስፈልገው ማለት ሁሉ በርሱ ሆነ የሚለው ቋንቋ ሲተነተን ይህን ሁሉ ነገር ነው የሚያስረዳን። ያለ ርሱ አንዳችስ እንኳን ምን ያለ የለም? ንገሩኝ፣ ምን ያለ የለም? የሆነ የለም፣ የሆነ የለም። ይችን እንጨትን የፈጠርኩ የሚል ፍጡር የለም በዚህ ምድር ላይ፣ በእሱ ነው የተፈጠረችው። ይህን ምድርን የፈጠርኩ ነው የሚነሳ የለም ጠቢብ ፈላስፋ። ይቺ ምድር በማን የተፈጠረችው? በእሱ ነው። እንዲህ አይነቱን ሰው እኔ የፈጠርኩት የሚል ፍጡር የለም በዚህ ምድር ላይ። ለምን ቢባል የሰው ልጅ ሁሉ በማን ስለተፈጠረ። አያችሁ ጠፈሩን፣ ፀሐዩን፣ ጨረቃውን ስንቱን እንዘርዝረው በእውነቱ እንደው በጥቅሉ ነው ያስቀመጠው። 22 ስነ ፍጥረት አለ ሙሴ በጥቅሉ በገባው መልኩ አስቀመጠው። 20 ዓለማት ብሎ ደግሞ እንዲቆ ጲፋኖስ ደግሞ ዓለማትን ብቻ አስቀመጠ። 42 የተባለው ተጠቅሎ ብዙ ስነ ፍጥረት በ42 ደረጃ መጻሕፍት አስቀምጠውታል፣ ሊቃውንት ይናገራሉ። ይህ ሁሉ ግን ሲተነተን በእኛ በሰዎች አይምሮ ቢዘረዘር ማለት ነው። በሰዎች አይምሮ እዚህ እስከዚህ ተብሎ አይታወቅም። ይሄ ሁሉ በማን ሆነ ነው? በእርሱ ሆነ እያለ ነው ወንጌላዊ ሲጽፍ። ለየት ይላል ያለው እዚህ ስነ ፍጥረት ላይ ይራቀቃል። ከዛ ዋህሎ አዱ በሲ ዘስሙ ዮሐንስ ዘተፈነው ማበ እግዚአብሔር እንደገና ወደ ምን ይቀጥላል? ያ ቃል ያስቀድሞ ነበር ያልኩት ሁሉ በእርሱ ሆነ ያልኩት አለ። ወደ ታች ሲመጣ ለዚህ ደግሞ ለዚህ እርግጠኛ ምስክር ይሆን ዘንድ ዮሐንስ የሚባል አንድ ሰው መጣ ይላል። ከእግዚአብሔር የተላከ ከማን የተላከ? ይህን ለመጥምቁም ለወንጌላዊም ሰጥቶ ሊቃውንት ይተረጉሙታል። በአንድምታ ሊቃውንት ግን ዋናው መሰረታዊ ነገር ወደ መጥምቀ መለኮት አመጣውና ምን አለ? ምስክር ይሆን ዘንድ የመጣ ዮሐንስ የሚባል አንድ ሰው አለ። ከመይኩን ስማ በይን ተብርሃን አለ። ስለምን ይመሰክራል ካላችሁኝ መጀመሪያ ቃል እያለ ተናግሮ ነበር ወንጌላዊ። ይሄኛው ደግሞ ለብርሃን ምስክር ሊሆን የመጣ ዮሐንስ የሚባል አንድ ሰው አለ። ለብርሃን ምን የሆነ ሊመሰክር አለ።
ለብርሃን ስለ ብርሃን ሲመሰክር ምን አለ? ብርሃን ወደ ዓለም መጣ እያለ ከተናገረ በኋላ ወደ ዓለም መጣል ብርሃን ወይም መጣ እያለ ከተረጎመ በኋላ ምን አለ? ያ ብርሃን ያልኩት እኔ አይደለሁም አለ። ቃሉ ጋር ናችሁ። ማን አይደለም? እኔ አይደለሁም አለ። ስለ ብርሃን ልመሰክር የመጣው ነኝ እንጂ እኔ ራሴ ምን አይደለሁም አለ። አየት እንዲህ ነው። አሁን እዚህ ሰባኪያን መማር ያለብን አዋጅ አዋጆች የምናውጀው መማር ያለብን ትትና እንደው አያችሁ ትትና ራሱን ዝቅ አደረገና ስለ ብርሃን ልመሰክር የመጣው እንጂ እኔ ምን አይደለሁም ማለት አየት ብርሃን አይደለሁም ማለት ምን ይሄ ብቻ እንደ ብሩጫ ማለፈታ የማይገባው ነው። ከኔ በኋላ የሚመጣው ይበረታል። ሰባኪ እንደዚህ ራሱን ጫማ ስር የሚጥል ነው ሰባኪ። አያችሁ ትትና ጫማ ስር አይገባኝም ማለት ለሱ ልመሰክር እንኳን ማይገባኝ ለዚያ ብርሃን ለረቀቀው ብርሃን ማልትና ሌሊት የሚፈራረቀው ሳይሆን ማልትና ሌሊትን የፈጠረው ብርሃን ፀሐይ ጨረቃ ከዋክብትን ጠፈር ላይ ያስቀመጠው ሳይሆን ከዚያ በላይ የተቀመጡት የነኚህን ብርሃን የሚመሰክር ሳይሆን እነኚህን ሁሉ የፈጠረ ስለነሱ ብርሃን ልመሰክር የመጣው እኔ ነኝ ዮሐንስ የሚባል አዲስ ሰው አለ ብሎ ራሱን አርቆ ተናገረ። ስለ ብርሃን እያለ ገለጸው ማለት ቀዳሚው ቃል አለ ያለ እሱ ምንም የሆነ ነገር የለም ማለት ስለ ፍጥረትን ገለጠው። ስለ ብርሃን ልመሰክር የመጣው እኔ ዮሐንስ የሚባል አለ ወይም ዮሐንስ የሚባል ሰው መጥቷል ብሎ እንደገና ደግሞ ትሕትናን አስተምሮ እውነተኛውን የዓለም ብርሃን መድኃኔዓለምን ሰበከ። ክብር ለስሙ ይሁንና ስለዚህ ከዚህ ቀጥልና አሁን አንደኛው የመጀመሪያው ክፍል ነው። ዋና ሶስት መሰረታዊ ነገር በዚህ ወንጌል ላይ ያልኳቸው ይሄን ቀጠለና እዚያ በኋላ ብርሃን ብሎ የገለጠው እንደገና ዝቅ ብሎ ምን ብሎ ገለጠው? ወንጌላዊ ሲጽፍ ምን አለ? ወውእቱ ቃል ሥጋ ኮነ ወኀደረ ላዕሌነ። ያ ቃል ምን ሆነ? ሥጋ ሆነ። በእኛ ላይ ምን አለ? እንደው ጸጋና ክብር ተሞልቶ በእኛ ላይ አደረ ይላል። እንደው ተሞልቶ የሚለው ነገር ሲተረጎም ምን ማለት ነው? ለሱ የሚሞላው የሚሰጠው የሚያሳድርበት የለም። ሁሉንም ነገር ይዞ ያንን ሁሉ ጸጋ ለኛ ይሰጠን ዘንድ ወደዚህ መጣ ማለት ነው። የራሱ የሆነ ማለት ነው። ማንም የማይነጥቀው ማለት ነው። እያደለ የሚሰጠው ጸጋው ያንን ሁሉ ጸጋ ለሰው ልጅ ያድል ዘንድ ይሰጥ ዘንድ ክብርን ሁሉ ለራሱ ያደረገ የራሱ የሆነ ሰጪና ነሽ የሌለው ለኛ ክብርን ይሰጠን ዘንድ ከነሙሉ ጸጋውና ክብሩ ወደኛ መጥቶ የኛን ሥጋ ተዋሃደ ማለት ሲል ነው ማለት ነው። ያ ቃል ሥጋ ሆነ የሚለው ስለ ቃል ቅድም ገልጸናል። ግን ቃል ሲባል አሁን ዝርዋን ቃላተ ሰብ፣ ቃላተ እንስሳ፣ ቃላተ መላእክት የእንስሳት ቃላት አለ፣ የሰዎች ቃል አለ፣ ይሄ ከኛ ካፋችን የሚወጣው ቃል አለ፣ የመላእክትም ቃል አላቸው። ይሄ ሁሉ ቃል የተበተነ ነው። ይሰማል ግን ይበተናል። ከቃሉ ጋር ናቸው። ምን ይላል? የሚበተን ነው። ዘይት ከውስጥ አየር ብሎታል ሊቁ። በአየር ላይ የሚበተን በነፋስ የሚበተን ነው የሁሉ ቃል ማለት ነው። እሱም ግን ቃል ስንለው አካላዊ ቃል ነው። የአብና የመንፈስ ቅዱስ አካላዊ ቃል ነው። ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ ትምህርተ ሥላሴ አካላዊ ቃል ነው። ያ ቃል ሥጋ ሆነ። ማንኛው ቃል ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለት ሱባኤ የቆጠሩለት ብርሃን ወደ ዓለም ይመጣል በጨለማ ውስጥ የሄደ ሕዝብ ብርሃን አየ ተብሎ የተነገረለት ያ ቃል ወደ ደብረ ሲና ወደ ሙሴ የወረደው አስርቱ ትእዛዛተ ኦሪትን ሙሴን ያጻፈው ያ ቃል ሥጋ ሆነ እያለ ያ ቃል የሚለው ቋንቋ ብሉይ ኪዳን ነው። ሥጋ ሆነ አዲስ ኪዳን ነው። ከቃሉ ጋር ናቸው። ያ ቃል ምንድን ነው? ብሉይ ኪዳን ነው። አያችሁ፣ ያ ቃል ስንል ብሉይ ኪዳን ነው። ሥጋ ሆነ ስንል ምንድን ነው? አዲስ ኪዳን ነው። አያችሁ፣ ይሄ ብሉያትና ሐዲሳትን ይተረጉማሉ። ያ ቃል የሚለው ብሉይ ኪዳን፣ ሥጋ ሆነ አዲስ ኪዳን ነው። አያችሁ፣ ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ሰው መሆን ነው እየገለጠ ያለ። ነቢያት ትንቢት የተናገሩለት ሱባኤ የቆጠሩለት ይወርዳል ይወለዳል ያሉት ያ ቃል ወረደ፣ ተወለደ፣ ሥጋ ለበሰ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ምን ሆነ? ሰው ሆነ የሚለው ነው የሚገልጽልን ማለት ነው። ይሄ በአጠቃላይ እንዳልኳቸው ፍጥረት ዓለም በሱ እንደሆነ ዓለምን ለማዳን መንጣቱን የመጀመሪያው መሰረታዊ ነገር ይሄ ነው ማለት ነው። እዚሁ ቀጥሎ ሁለተኛው ደግሞ መሰረታዊ ነገር በዚህ ምዕራፍ ላይ ያለው የኢየሱስ ክርስቶስን መጠመቅ ነው። በእደ ዮሐንስ ምን ማለቱን መጠመቁን ነው። ወደ ዮርዳኖስ መሄዱን ሥርዓተ ጥምቀትን መፈጸሙ እሱ ፈጽሞ ለኛ እንድንፈጽም ማዘው ሥርዓት መስራቱ ሥርዓተ ጥምቀት ስለ ጥምቀት ነው። ዮሐንስ ቅድም እንዳልኳቸው ዮሐንስ ስለሱ ማስተማሩ መመስከሩ ያ ደግሞ የመሰከረለት እርሱ በዮርዳኖስ መጠመቁን
ሲጠመቅም በመጥምቀ መለኮት ቅዱስ ዮሐንስ እጅ መጠመቁን በሰፊ ይገልጻል ማለት ነው። ሁለተኛው መሰረታዊ ነገር ክርስቶስ መጠመቁን ነው። ጥምቀትን ለኃጢአት ማስተስሪያ አድርጎ ለዓለም ሁሉ ሀብት ጸጋ አድርጎ ለእኛ ለሰው ልጆች መስጠቱን ስርዓቱን መስራቱን ይነግረናል። በሶስተኛ ደረጃና የመጨረሻው የምንመለከተው የአባቶቻችን የሐዋርያት ለምስክርነት መጠራት ነው። በተለይ ከቁጥር 40 ጀምሮ ያለው እስከ መጨረሻ ያለው የማን መጠራት? የሐዋርያት መጠራት። ዮሐንስ እንዲህ እያለ ለሕዝቡ በሚያስተምርበት ሰዓት ስለ ጥምቀቱ፣ ስለ እውነተኛው ብርሃን መምጣቱ ይህንን ዮሐንስ እየሰበከ በነበረበት ሰዓት ይህንን ትምህርት ያመኑ ሰዎች ነበሩ፣ የዮሐንስ ደቀ መዛሙርት የሚባሉ። ከነኛ መካከል ሁለቱ ከዮሐንስ ደቀ መዛሙርት መካከል ሁለቱ ደግሞ ሲያልፉ ኢየሱስ ክርስቶስን እንዳገኙ፣ ከነኛ መካከል ከሁለቱም ደቀ መዛሙርት አብረን እንዋል እንደር የሚሉ ነበሩና ከነኛ መካከል አንዱ የጴጥሮስ ወንድም እንድርያስ ነው ይላል። ዮሐንስ ካስተማራቸው ያን ትምህርት ከተቀበሉ መካከል ሁለት ነበሩ። ከሁለቱ የጴጥሮስ ወንድም ማነው እሱ? እንድርያስ ነው ይላል። እንድርያስ ደግሞ ሄደና ለማን ነገረው መሰላችሁ? ለወንድሙ ለታላቅ ወንድሙ ለጴጥሮስ ነው የሚለው። ወይ ቤሎ እንድርያስ ለጴጥሮስ እንድርያስም ጴጥሮስን አለው ረከብናሁ ለማስያስ ዘይብልጎ ክርስቶስ የሚሉትን ማስያስን ምን አልነው? አገኘ ነው አለ። ጥሪ ነው። አሁን ሐዋርያት ተጠሩ። ሲጠሩ ቀጥታ ክርስቶስ ይጠራቸዋል። አንዱ ሐዋርያ አንዱ የጠራም ማለት እንድርያስ አሁን ለወንድሙ ለጴጥሮስ ሲሉ ነገረው ስለ ማስያስ ያው ሊቃውንት ሲተረጉሙት ማስያስ የዕብራይስጥ ቋንቋ ነው። መሲህ ይሉታል የአረበኛው ቋንቋ፣ በአረበኛው መሲህ ይሉታል። ክርስቶስ ደግሞ የግሪኩ ነው። ወደ ግስ ስንቀይረው ንጉሥነ ማለት ነው። ወደ አማርኛ ስንቀይረው መሪያችን፣ ገዣችን፣ አስተዳዳራችን በነፍስ በሥጋ የምትገዛ ማለት ነው። ሁሉም ሲተረጎም ይህን ትርጉም ሰጠን የነፍስ የሥጋ መሪያችን ማለት ነው። እሱን አገኘ ነው ብሎ እንድርያስ ለጴጥሮስ ነገረው። ከዚያም በኋላ ጴጥሮስ ጌታችን ኢየሱስ ክርስቶስ ምን አለው? ጴጥሮስ ከእንድርያስ ከወንድሙ ጋር ለሐዋርያነት ይመረጥ ዘንድ ቀድሞ እግዚአብሔር ለዚህ መርጦታልና ጴጥሮስም ምን አለው? አንተ ጌት ትሰመይ፣ አንተ ማነው ስምዖን ትባል ነበር፣ ከዚህ በኋላ ግን ትሰመይ ኬፋ ትባላለህ ብሎ ጴጥሮስን ጠራው። አሁን ሁለት ሆኑ ማለት ነው ተማሪዎቹ። መጀመሪያ የተጠሩት እነኚህ ናቸው። እንድርያስና ማን ናቸው? ጴጥሮስ ማለት ነው። እንደገና እዛ ቀጥሎ ደግሞ ሌላ አንድ ሰውን ጠራ። ማን ይባላል? ፊልጶስ የሚባል። ፊልጶስ ሂዶ ለማን ነገረው? ለናትናኤል ነገረው ይላል። አቃሉ ጋር ናችሁ። ለማን ነገረው? ለናትናኤል። ምን አለው? ሂዶ ረከብናሁ ለኢየሱስ ዘእምናዝሬት ወልደ ዮሴፍ ዘጸሐፈ ሙሴ በውስተ ኦሪት ወነቢያትኒ ተነበዩ በእንቲአሁ። ነቢያት ስለሱ የተናገሩለት፣ ኦሪታውያኑ በሕግ የጻፉለት የዮሴፍ ልጅ የሚባለው የናዝሬቱ ኢየሱስን አገኘ ነው ብሎ ሂዶ መሰከረለት። የናዝሬቱ ኢየሱስ ስላለው ናትናኤል ምን አለ መሰላችሁ? ቦኑ ይትካሃልን ይጻሄር ብእሲ ናዝሬት፣ ከናዝሬት መልካም ሰው ይወጣልን ብሎ ጠየቀው። ፊልጶስን የጠየቀው ከምን መልካም ሰው? ከናዝሬት መልካም ሰው ይወጣል አለው። ምክንያቱም በፍቅር ነው እየነገረ ያለው። ፍቅር የሆነው አምላክ ነው እየሰበከ ያለው እየነገረ ያለው። ኃጢአተኞች ብንሆንም በደለኞች ብንሆንም አሳጣጆች ብንሆንም ከተለያየ ግብር ከተለያየ ቦታ ሳይጠየቀን እኛን የጠራን መሲህ የተባለው የዓለም መድኃኒት፣ በእንድርያስ ቋንቋ መሲህ የተባለው፣ በፊልጶስ ቋንቋ ኢየሱስ የዓለም መድኃኒት ነው። እሱን አገኘ ነው ብሎ ሲነግረው መልካም ሰው ከናዝሬት ይወጣልን ብሎ ጠየቀ ይላል። በዚህ ሰዓት ፊልጶስ መልስ አልሰጠም። ከቃሉ ጋር ናቸው። ምን አልሰጠም? እንዲህ አይነት ጥያቄ ሲመጣበት ፊልጶስ መልስ አልሰጠም።
ምክንያቱም ገና ይህንን የረቀቀ መልስ ለመስጠት ገና አልበቃም ማለት። አሁን ለራሱ አዲስ ነው የተጠራው። አልዋለም፣ አላደረም፣ አልተማረም፣ የሚያውቀው ነገር የለም። ይህንን ያክል ከመሰከረ በቂ ነው። ምስክርነት ሰጠ ስለ ኢየሱስ ክርስቶስ ያለ መድኃኒት። ግን ያኛው ጥያቄ ከናዝሬት መልካም ሰው ይወጣልን ብሎ ሲጠይቀው ፊልጶስ መልስ አልሰጠም። መጽሐፍ ቅዱስ እንደሚነግረን መልሱን ማን ሊሰጥለት ነው? የፍቅር አምላክ ኢየሱስ ክርስቶስ ሄደና ምን አለው? በአማን እስራኤላዊ ዘአልቦ ጽሉት ውስተ ልቡ፣ በልቡ ተንኮል የሌለበት እውነተኛ እስራኤል ይሄ ነው ብሎ ናትናኤልን ክርስቶስ ሰበከው። ይህን ሲለው ምን አለ መሰላችሁ? በጣም ኃይለኛ ጥያቄ ነው ያለው በዚህ ውስጥ የናትናኤል ጥያቄ ማለት ነው። ይህን ሲለው ኢየሱስ ክርስቶስ ናትናኤል ቀጥታ ክርስቶስን ምን አለው መሰላችሁ? ባይቴ ተአምረኒ፣ ተንኮል የሌለበት አልከኝ፣ ለመሆኑ አንተ እኔን የት ታውቀኛለህ ነው ያለው ክርስቶስን። አያውቀውም እንዴ? አያውቀው? እንኳን የተፈጠርነው ሳንፈጠር ያውቀናል እኮ ፈጣሪያችን። ከሱ የሚሰወር ቅድም እንዳልነው ሁሉ በእርሱ ሆነ ብለናል አይደል? ያለ እርሱ አንዳችስ እንኳን የሆነ ነገር የለም ነው ያልነው አይደል? እዚያ ላይ ዘግቶታል ወንጌላዊ። የት ታውቀኛለህ ሲለው ክርስቶስ ምን አለው? ሪኩከ ታሕተ ዕፀ በለስ እምቅድመ ይጼጉከ ፊልጶስ፣ ፊልጶስ ሳይጠራ ከበለስ ስር አውቅሃለሁ አለው። ከበለስ ስር የጠራሁህ እኔ ነኝ አለው። አያችሁ? አሁን ከዚህ ላይ ብዙ ሊቃውንት ብዙ ትርጓሜ ሰጥተዋል። ግን ዋናው መሰረታዊ ነገሩ ከበለስ ስር የሚለውን ስንመለከተው በለስ ቅጠሉ ሰፋፊ ነው። እንደ በለስ ቅጠል ኃጢአት ባንተ ላይ ሰፍቶብህ ኃጢአት ተቆጣጥሮህ እያየውህ ያልቀሰብኩህ ያልገደልኩህ ያላጠፋውህ ራቅ ከኔ ማለት ሲገባኝ በፍቅር ና ወደ እኔ ብዬ የጠራው ከናዝሬት መልካም ሰው ይወጣልን ያልከኝ ክፉ አመፀኞች የሚፈጠሩባት ናዝሬት የምትባለውን ከተማ እኔ እውነተኛው አመፅን ላጠፋ የመጣው የፍቅር አምላክ ነኝ እያለው ነው። ክብር ለስሙ ይሁን። ምክንያቱም ናዝሬት የምትባለው ቦታ የምትታወቀው አመፀኞች፣ ሰውን የሚያንገላቱ፣ የሚደበድቡ፣ ወርቅና ብር እየቀሙ በጣም በሰው ላይ ክፋት የሚሰሩ እንጂ መልካም ሰው የማይገኝ። ስለዚህ ነው መልካም ሰው ይወጣል በፍቅር የሚጠራ ያለው። መጀመሪያው የጠየቀው የት ታውቀኛለህ ብሎ ክርስቶስን ሲለው ከበለስ ስር አውቅሃለሁ። ማን ሳይጠራ? ፊልጶስ ሳይጠራ፣ ወንድም ሳይጠራ አውቅሃለሁ እኔ። አንተም መልካም ሰው ይወጣልን ብለህ ፊልጶስን ጥያቄ ሳታቀርብለት ቀድሞ ማን ያውቅሃል? እኔ አውቅሃለሁ አለ። ሌላው ሲተረጉም ምን አሉ? በለስ ስር ስራው ፈረስና በቅሎ ሲያሰግር ነው የሚውለው። በለስ ስር ጫካ ውስጥ ሆኖ ስለዚህ ያን ስራ ነው ካለ በለስ በብዙ አይነት ተርጉመውታል። ሌላው ኢየሱስ ክርስቶስና ናትናኤል ተወልደው ያደጉት እዚያው ናዝሬት ገሊላ ነው። በአንድ ቦታ፣ በአንድ ሰፈር፣ በአንድ ዘመን ከቃሉ ጋር ናቸው። በአንድ ቦታ ነው ተወልደው ያደጉት። እና ምን ሆነ መሰላችሁ? ያው ኢየሱስ ክርስቶስ ሲወለድ የሆነውን ታውቁታላችሁ። ሄሮድስ ሕፃናትን አስፈጅቷል፣ ክርስቶስን ለመግደል ማለት ነው። በዚያ ሰዓት የፊልጶስ የናትናኤል እናት ወልዳው ትጨነቅ ነበረ። ወንድ ልጅ እየተገደለ ስለነበረ የት ጣለው? ምን ታርገው? ልጇን መከራ ውስጥ ወድቃ ታለቅስ ነበረ። ግን በእግዚአብሔር እምነት ነበራት። ምን ነበራት? አው እምነት ያለው ሰው ለዚህ ነው የሚያስደስተው። መከራውን ሁሉ ማለፍ ይችላል። እምነት ያለው ሰው፣ ጽኑ እምነት ያለው ሰው። መከራ ሁሉ ጊዜ ያንዣብባል። በመከራ ዓለም ነው የምንኖረው። ግን እምነት ያለው ሰው ደግሞ ሁሉ ጊዜ መከራን ማለፍ ይችላል። እንቅፋትን ማለፍ ይችላል። ጨለማን ተሻግሮ ወደ ብርሃን መግባት ይችላል። ስለዚህ እምነት አላት። ታለቅስ ነበር። ልጅን ምን ላድርገው? የት ልጣለው? እያለች የእግዚአብሔር መልአክ ከእግዚአብሔር ተልኮ መጣና ምን አለ? አይዞሽ፣ አትጨነቂ፣ እንባሽን እኔ አብሳለሁ። ልጅሽን በጨርቅ ጠቅልለሽ የበለስ ቅጠል አልብሰሽ ጫካ ውስጥ ወጥተሽ አስቀምጪው ዛፍ ስር ብሏል። ጨርቅ ጠቅልላ በላይ የበለስ ቅጠል አልብሳ ጫካ ውስጥ ልጇን ጥላው መጣች። እነኛ ሁሉ ሕፃናት ሲያልቁ በሄሮድስ ሰይፍ የእግዚአብሔር መልአክ ጧት ማታ ሕፃኑን ይጠብቀው ነበር። ይህንን ናትናኤል ማለት ነው ይጠብቀው ነበር። ከበለስ ስር አውቅሃለሁ ያለው ያኔ የእናትህ ጥበብ አይደለም ያዳነ ከሄሮድስ ሰይፍ
ከመከራ ያዳነህ የእናትህ ጥበብ ወይም የእናትህ ብልጠት አይደለም። ያዳነ ማን ነው እያለው ነው? መልአክ ልኬ የጠበቅኩህ እኔ ነኝ እያለው ነው። ዛሬ አያችሁ? አዎ በእውነት አሁን ይህን ስንረዳው ያው በለስ እንዳልኳችሁ በኃጢአት ተመስሏል። ዛሬ ስልጣኑ ጣዖት ሆኖበት ወንበር ላይ ተቀምጦ ድሃ ሲያስለቅስ የሚውል ፍርድ ሲያዛባ የሚውል ስንቱ ነው? ዛሬ ገንዘብ ጣዖት ሆኖበት በገንዘቡ ወንጀል ኃጢአት ሲሰራ የሚውለው ስንቱ ነው? በጎሳ በሸለቆ በቋንቋ በነገድ በተለያየ ነገር ማለት በተበላሸ ፖለቲካ ውስጥ ዓለም ሲባል ላይ ይውላል። ዛሬ ያን ሁሉ በደል ግን እየሰራ እግዚአብሔር ሁሉ ማጥፋት እየቻለ በእንዲህ አይነት የኃጢአት በለስ ውስጥ ተደብቀ ሳለ እኛን ማን ጠብቆ ይኖራል? ክብር ለስሙ ይሁን። እግዚአብሔር ጠብቆ ይኖራል። አያችሁ? ከእንዲህ አይነት ከበለስ ስር እግዚአብሔር እያየን ነው። ከኃጢአት በለስ ስር እኛን ማን እያየን ነው? እግዚአብሔር። ይህን ሁሉ እያየው እንዳላየው እየሰማው እንዳልሰማው ዝም ብዬ ጠብቄ የምኖር እኔ አምላክ ነኝ እያለው ነው። ከዚህም በኋላ ከበለስ ስራ ውቅ ሲለው ይህማ ይህንን ያክል ሕይወቴን የሚያውቅ ሌላ ዓለም የለም አለ። ፈጣሪ ቢሆን ነው የተወለደው የአይሁድ ንጉሥ ወልድ የእግዚአብሔር ልጅ አንተ ነህ ብሎ መሰከረለት ይላል። እውነት ያምናለው እምዘዘ ያቢትሬ ከዚህ የበለጠ ታያለህ አለው። ወመላእክት እግዚአብሔር ያርጉ ወርዱ ሀበ ወልደ እጓለ እመሕያው መላእክት በሰው ልጆች ላይ ሲወጡ ሲወርዱ ከዚህ የበለጠው ምስጢር ታያለህ አለው። መላእክት በገሃድ ዓለምን ሲያማልዱ ዓለምን ሲረዱ ስጉር የነበሩ መላእክት በስጋዌው ምክንያት በእኔ ሰው መሆን ምክንያት እያመሰገኑ ከእረኞች ጋር እንዴት አዩ እንዲሁም ሁልጊዜም በምሕረት አንተን አይለዩም እያለው በቤተ መቅደሱ የማይጠፉ መላእክት መልአኩ ቅዱስ ገብርኤል እንደተናገረው በእግዚአብሔር ፊት የምቆመው እኔ ማን ነኝ? ማን ነኝ? ገብርኤል ነኝ አይደል? የእግዚአብሔር ፊት ምን መሰላችሁ? ቤተ ክርስቲያን ከቤተ መቅደሱ የማልጠፋ እያለ የእግዚአብሔር ፊት ማን መሰላችሁ? እንደዚህ በእምነት የተሰበሰብን እኛ ነን። የእግዚአብሔር ፊት ሌላ ፊት የለውም። እግዚአብሔር ቅዳሴው ላይ እንደተተረጎመው ፊት የለውም፣ ኋላ የለውም፣ ላይ የለውም፣ ታች የለውም፣ ጠፈር የለውም፣ መሰረት የለውም አይደል የሚለው መጽሐፍ አይደል የሚለው። ይህንን ታዲያ የእግዚአብሔር ፊት ማን ነው ቢባል እኔና እናንተ በስሙ የታተምን የተጠመቅን በቤቱ የምንሰበሰብ ክርስቲያኖች አው አይኖቼ በምድር ካሉ አማኞች ጋር ነው ይላል እግዚአብሔር። እኛ ነን ማለት ነው። ስለዚህ ከኛ ጋር ማን አለ ማለት ነው? የእግዚአብሔር ፊት እኛ ከሆን የእግዚአብሔር መልአክ እኛን አይለይም ማለት ነው። ቤተ መቅደሱ ነው ዕጣኑ የሚያርግበት መስዋዕት የሚሰዋበት ስጋው ደግሞ የሚፈተትበት የእግዚአብሔር ፊት ቤተ መቅደሱና በመቅደሱ ዙሪያ የሚሰበሰቡ ምእመናን ናቸው የእግዚአብሔር ፊት ማለት ነው። ከዚህ የበለጠ ታያለህ። የእግዚአብሔር መላእክት በሰው ላይ ሲወጡና ሲወርዱ ማለት በምሕረት ጧት ማታ ምሕረትን እያፈሰሱ ደስታን እየሰጡ ለሰው ልጆች መላእክት በማይጠፉበት በቤተ መቅደሱ አንተም ለዚህ ተመርጠሃልና ለቅድስና ሕይወት ለክርስትናው ዓለም ከዚያም አልፎ ለሐዋርያነት ተመርጠሃልና ከመላእክት ጋር ትኖራለህ እያለው ነው። በዚህ እምነት መኖር ከመላእክት ጋር መኖር ነው ይመናል። ይህን ማመን ያስፈልጋል። ከገብርኤል ጋር ነው የምንኖረው ኦርቶዶክስ ስንሆን፣ ከሚካኤል ጋር ነው የምንኖረው የተዋህዶ ልጆች ስንሆን፣ ከሩፋኤል ጋር ነው የምንኖረው፣ ከኡራኤል ጋር ነው የምንኖረው። ይህንን ጸጋ አባቶቻችን ሐዋርያነት ብቻ ሳይሆን ያገኙት ከመላእክት ጋር መኖርን ይህንን ጸጋ አግኝተዋል ማለት ነው። እኛ ደግሞ የእነሱ ልጆች ስንሆን ሁሉ ጊዜ በቤተ መቅደሱ ስንኖር ከመላእክት ጋር ነው። ዝማሬያችን ከመላእክት ጋር ነው። አገልግሎታችን ሁሉ ከማን ጋር ነው? ከመላእክት ጋር ነው። ስለዚህ የቅዱስ ዮሐንስን ታሪክ ስናነሳ ስለ ቅዱስ ዮሐንስ ወንጌል ስንመሰክር እነኚህ ሶስት መሰረታዊ ነገሮችን በምዕራፍ 1 ላይ ጠንቅቀን ማወቅ መረዳት እንችላለን ማለት ነው። ሀልወተ እግዚአብሔርን እስከ ስነ ፍጥረት ያለ እርሱ የሆነ ምንም ነገር እንደሌለ ያ ዓለምን አንጥቶ የፈጠረው ዓለምን ለማዳን ቃል የነበረው ስጋ ሆነ ብለን ቃል ስጋ መዋሃዱንና ሰው ሆኖ ከኛ ጋር መኖሩን እንደኛ ሰው መሆኑን ዓለምን ለማዳን መጥቶ በገሃድ መገለጡን በአንጻሩም ደግሞ በማዕከለ ዮርዳኖስ ቆሞ መጠመቁን ጥምቀትን ለስርየት ኃጢአት አድርጎ ልጅነት ወይም ከሱ የምንወለድበትን ልጅነት የምናገኝበትን ሥርዓተ ጥምቀትን መስጠቱን በአንጻሩም ደግሞ ጨለማውን ዓለም እንዲያበሩ አልጫውን ዓለም እንዲያጠፍጡ አባቶቻችን ሐዋርያትን ከተለያየ ቦታ ከተለያየ ግብር ከተለያየ ነገር መርጦ
መስጠቱን በመጨረሻ ሲደመድመው ክርስትና ከመላእክት ጋር መኖር እንደሆነ ይገልጻል ማለት ነው። ከምን ጋር መኖር ነው? ክርስትና ከማን ጋር መኖር ነው? የመላእክትና የሰው ህብረት ነው። ከመላእክት ጋር መኖር ነው። ከመላእክት ጋር እንድንኖር ይህን የተቀደሰ እምነት የሰጠን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ለዚህ ሁሉ ምክንያት የሆነች የሁላችን እናት መመኪያችን የባህሪያችን መመኪያ እመቤታችን ቅድስት ድንግል ማርያም አማላጅነቷ እናትነቷ ጣዕሟ አይለየን። የቅዱሳን ጸሎት ከኛ ጋር ይሁን። ይቆየን። በመምህራችን ላይ አድሮ ያስተማረ